ጥያቄ ቁጥር 1 no one dash A come B comes C have come ጥያቄ ቁጥር 1 እና ሌሎችም እዚህ ጋር የምታዩቸው ጥያቄዎች በዋናነት የሚያተኩሩት ሰብጀክት ቨርብ አግሪመንት ላይ ነው። በእንግሊዝኛ አረፍተ ነገር ኮንስትራክሽን ላይ ምንጊዜም ሰብጀክቱ ከቨርቡ ጋር መስማማት አለበት። ልክ በአማርኛ እነሱ መጣ ወይም እኛ መጣ ማለት እንደማንችል ሁሉ ወይም እሱ መጡ ማለት እንደማንችል ሁሉ ሰብጀክቱ ከቨርቡ ጋር ተስማምቶ መሄድ አለበት። ሰብጀክት ስንል እዚህ ጋር በፕሮናውን ደረጃ አይ ሂ ሺ ዘይ ዊ የማሰሉት ናቸው። እንግዲህ አረፍተ ነገራችንን የሚጀምሩ ወይም ዶር ኦፍ ዚ አክሽን የምንላቸው በአረፍተ ነገር ውስጥ ስራ ሰሪ የሆኑት ወይም አረፍተ ነገራችን የሚጀምሩት እንደማለት ነው። ሰብጀክት ቨርቦች የምንላቸው ደግሞ ያው ግሶች እንደማለት ነው። ወይም ቨርብ ቱ ቢ እዚህ ጋር አም ኢዝ አር ቨርብ ቱ ቢ ናቸው ወይም የመሆን ግስ የምንለው ማለት ነው። እንዲሁም ከም አክሽን ቨርብ ነው ማለት ነው። ቀጥታ ድርጊትን የሚገልጽ ቨርብ ነው እና ከሰብጀክት ቀጥሎ ብዙ ጊዜ የሚመጡት ቨርቦች ናቸው፣ ግሶች ናቸው። እነዚህ ቨርቦች እና ሰብጀክቶች በቁጥርም መስማማት መቻል አለባቸው፣ እንዲሁም በመደብም መስማማት አለባቸው። ለምሳሌ አንደኛ አይ ካልኩኝ አይ አም፣ ሂ ኦር ሺ ኢዝ፣ ሺ ካምስ። ሰብጀክቱ ሲንጉላር ነው። አይ ሂ ሺ እና እዚህ ጋር ሺ ሲንጉላር ናቸው። ሲንጉላር ከሆኑ ቨርቡም ሲንጉላር መሆን አለበት። እንዲሁም ደግሞ እዚህ ጋር እንደገለጽናቸው ዊ ዩ ዘይ ፕሉራል ናቸው። ሰብጀክቱ ፕሉራል ከሆነ ቨርቡም ደግሞ ሁሌ ፕሉራል መሆን አለበት። ተስማምተዋል ይባላል። ነገር ግን እዚህ ጋር አይ አር ማለት አንችልም፣ ሂ ሺ አር ማለት አንችልም። ለምን? አር ለብዙ ሰብጀክት ነው። ሂ ሺ እና አይ ደግሞ ነጠላ ሰብጀክቶች ስለሆኑ አር መጠቀም አንችልም ማለት ነው። ስለዚህ እንደዚህ ሲንጉላር ቨርብ እና ሲንጉላር ሰብጀክት አንድ ላይ በትክክል ከሄዱ ሰብጀክቱ ከቨርቡ ጋር አግሪ አድርጓል እንላለን። ሌላው እዚህ ጋር አክሽን ቨርቦች ከመጡ ምሳሌ ሺ ከምስ አልኩኝ። ሺ ከምስ ነው ያልኩት። እዚህ ጋር የጨመርኩት ከም ላይ ኤስ ነው። ቨርቦች ላይ ሲንጉላር የምናደርገው ኤስ ወይም ኢኤስ በመጨመር ነው። ቨርብ ላይ ፕሉራል የምናደርገው አንድን ቨርብ ኤስ ወይም ደግሞ ኢኤስን በማስወገድ ነው ወይም ባለ መጨመር ነው። እዚህ ጋር እንደምታዩት ሺ ከምስ ብለናል፣ ኤስ ጨምረናል። እንዲሁም መጨረሻቸው በኦ የሚያልቁ እንደ ጎ የመሳሰሉት ላይ ኢኤስ እንጨምራለን። ምሳሌ ሺ ጎ ቢኖር እዚህ ጋር ሺ ጎዝ ነው፣ ኢኤስ ነው የምንጨምረው ማለት ነው። እንዲሁም ዘይ ከም ላይ ዘይ ፕሉራል ስለሆነ ቨርቡ ላይ ምንም የጨመርነው ነገር የለም፣ ፕሉራል ፎርም ነው ማለት ነው። ስለዚህ አክሽን ቨርቦች ላይ ሲንጉላር ለማድረግ ኤስ ስንጨምር ፕሉራል ለማድረግ ደግሞ ምንም ነገር አንጨምርም ማለት ነው። ሰብጀክቱ ሲንጉላር ከሆነ ቨርቡም ሲንጉላር መሆን አለበት። ሰብጀክቱ ፕሉራል ሲሆን ደግሞ ቨርቡም ፕሉራል መሆን አለበት ማለት ነው። በዚህ ማብራሪያ በመመርኮዝ እነዚህን ጥያቄዎችን ለመስራት እንሞክራለን። አሁን እዚህ ጋር ቀለል ባለ ምሳሌ ብናይም እንኳ እዚህ ጋር ጥያቄው ላይ ያሉት ያው ትንሽ ከዚህ ሻል ያሉ ናቸው። የትኞቹ ሲንጉላር ይወስዳሉ የትኞቹ ደግሞ ፕሉራል ይወስዳሉ የሚለው እናያለን ማለት ነው። ሶስት ቤዚክ የሆኑ ህጎች ናቸው። የመጀመሪያው ጥያቄ no one dash A come B comes C have come። እዚህ ጋር no one የሚለው እንደ ሰብጀክት ነው ምን ገለገልበት እና ሲንጉላር ነው የሚወስደው ወይስ ፕሉራል ነው የሚወስደው ነው። እዚህ ጋር በአማርኛን ብንወስድ no one ማንም ማለት ነው። ማንም አልመጡም አንልም፣ ማንም አልመጣም ነው የምንለው። ስለዚህ ማንም አልመጣም ስል ሲንጉላር ቨርብ ነው የሚወስደው ማለት ነው። ሶ no one comes ወይ come ወይ comes ወይ have come ይሆናል። ግን ከነዚህ ከተሰጡት ቨርቦች ውስጥ ሲንጉላሩ ማን ነው ነው። no one ሲንጉላር ቨርብ እንደሚወስድ ከተስማማን ሰብጀክቱ ሲንጉላር ስለሆነ ከነዚህ ውስጥ ሲንጉላሩ ወይም ነጠላ ቁጥር አመልካች ማን ነው? ኤ ከም ነው፣ ከምስ ነው፣ have come። ኦኬ መልሱ ከምስ ነው። ለምን? ከላይ በሰጠነው ማብራሪያ ላይ ቨርብ ከሆነ አክሽን ቨርብ ከሆነ ሲንጉላር ለማድረግ ምን እንጨምራለን? ኢኤስ እንጨምራለን። ስለዚህ እዚህ ጋር በኦ ካለቀ እዚህ ጋር ግን ከም ላይ ኤስ ይጨምረናል ማለት ነው። ስለዚህ
the best answer is comes ይሆናል ማለት ነው። have come ያው have ፕሉራል ነው እንዲሁም ደግሞ come የሚለው ፕሉራል ነው። ሁለተኛ ጥያቄ either we or he dash correct A are B where C is እንደዚህ አይነት either we or he አሁን እዚህ ጋር ሁለት ሰብጀክት ነው የመጣው we እና he either we or he እኛ ወይ እሱ dash correct ትክክል ነን ነው ይሄም ስለዚህ እንደዚህ አይነት ሁለት ሰብጀክት ከመጣ በeither or ከተያያዙ ምን ጊዜም የምናየው ሰብጀክት የቨርቡ አጠገብ ያለው ወይም የብላንክ ስፔሱ አጠገብ ያለው ሰብጀክት ነው ማየው ማለት ነው። እዚህ ጋር ቨርቡ የሚስማማው አጠገቡ ካለው ሰብጀክት ነው። ስለዚህ እዚህ ጋር ቨርብ ይገባል ቨርቡ አጠገብ ያለው he ነው። ስለዚህ we ምንም እንኳን ፕሉራል ቢሆንም እኛ የምናየው ማን ነው he ነው ማለት ነው። he ደግሞ ሲንጉላር ነው። ስለዚህ ትክክለኛው መልስ የሚሆነው is ይሆናል ማለት ነው። are ፕሉራል ነው whereም ፕሉራል ናቸው። where በፓስት ፕሉራል ነው are ደግሞ በፕሬዘንት ፕሉራል ነው ማለት ነው። ስለዚህ ይሄ የኢዘር ኦር ህግ ስለሆነ በኢዘር ኦር ከተያያዙ ሁለት ሰብጀክቶች ቨርቡ የሚስማማው አጠገቡ ካለው ሰብጀክት ነው ማለት ነው። ሶስተኛው ጥያቄ neither he nor we dash the way neither nor ሌላው ሰብጀክቶችን ያያዘልን ቃል ነው ማለት ነው። እዚህ ጋር እሱ በነገራችን ላይ neither nor ሁለቱም አይደሉም ለማለት የምንጠቀምበት ኔጋቲቭ አመልካች ቃል neither he nor we እሱም ወይም እኛ አናውቀውም ማለት ነው። ሁለታችንም መንገዱን አናውቀውም ወይም አቅጣጫውን አናውቀውም ለማለት ነው። አሁን እዚች ጋር ቨርብ ያስፈልገናል። ስለዚህ ምን አይነት ቨርብ ነው የሚያስፈልገን ነው? ሲንጉላር ነው ወይስ ፕሉራል? ይሄን ለመወሰን ሰብጀክታችን ሲንጉላር ነው ወይስ ፕሉራል ነው የሚለው ማየት አለብን። ሰብጀክታችን ፕሉራል ከሆነ ፕሉራል ቨርብ ነው የምንጠቀመው። ሰብጀክታችን ሲንጉላር ከሆነ ደግሞ ሲንጉላር ቨርብ ነው የምንጠቀመው። የትኛው ሰብጀክት ነው ግን የምናየው? እዚህ ጋር ሁለት ሰብጀክት ነው የመጣልን ልክ እንደ either or ማለት ነው። እዚህ ጋር he አለ ሲንጉላር ነው፣ እዚህ ጋር ደግሞ we አለ ፕሉራል ነው። ስለዚህ አሁን በneither nor ህግ ልክ እንደ either or አጠገቡ ያለው ሰብጀክት ነው አሁንም የምናየው። አጠገቡ ያለው ሰብጀክት ማለት ከብላንክ ስፔሱ አጠገብ ወይም ከቨርቡ አጠገብ ያለው ማለት ነው። ስለዚህ ቨርባችን የሚገባው እዚህ ጋር ነው። ከቨርቡ አጠገብ ያለው ሰብጀክት we ነው። ስለዚህ we ፕሉራል ስለሆነ ፕሉራል ቨርብ ይፈልጋል። ከኤ እስከ ሲ ባሉት ፕሉራል ፎርም የተጻፈው ማን ነው? ኖ ነው ወይስ ኖውስ ነው? ያው እዚህ ጋር ኖዊንግ የሚለው ጀረንድ ስላለው እዚህ ጋር ፈጽሞ መጠቀም ስለማይቻል ማለት ነው። ስለዚህ ኤስ ያላቸው ቨርቦች ምንጊዜም ሲንጉላር ናቸው፣ ከሌለው ደግሞ ፕሉራል ነው ማለት ነው። so the best answer here is plural subject ስላለን ፕሉራል ቨርብ ስለሚያስፈልገን መልሱ ምንድነው? እሺ ያው ማብራሪያው ኦሬዲ ጨርሰናል። ኮሜንት ሴክሽን ላይ ትክክለኛውን መልስ አስቀምጡልኝ። have a nice time. Thank you very much for your attention.